ከምንም ነገር በላይ ግን የትግራይ ህዝብ ለውጥ ያስፈልገዋል ብቻ ሳይሆን እኔ ወደ ኋላ መመልሰው የለውጥ መንፈስ አይደለም የሚለው እምነታችን ላይ ፍጹም ልዩነት አለ። ይሄ ሊደርሺፕ ጉባኤ አድርግ ያለው የሚለው ጥገኛ ፓራሲቲክ የሆነ ሊደርሺፕ ነው። ህወሓት የሚባለው ፓርቲ የመንግስት ስልጣን ካልተቆናጠጠ በስተቀር ከቀበሌ እስከ ክልል አስተዳደር ከቻለ ፌደራልን ካልተቆጣጠረ ሪሶርስ ካልበዘበዘ ካልመጠመጠ ይሄን ላይ ተመስርቶ አባላት ካልመለመለ በስተቀር በፈቃደኝነት ላይ ተመስርቶ በትግል ላይ ተመስርቶ መቀጠል ይችላል ብሎ የሚያምን ሊደርሺፕ አይደለም። በእኔ እምነት ፓርቲ መቀጠል የሚችለው በፈቃደኝነት ላይ የተመሰረተ ሊደርሺፕ ሲኖረው ነው። ልዩነት ሚሊዮን ለገልጽ ይችላልው። ይሄ በቃል ወንድም ተመስገን። አሁን እንግዲህ እንደምትነግረኝ መጻኢው በጣም ግራ ይገባ ይመስላል። ለህወሓትም ሰው ከዚህ በኋላ ምን ይሆናል የሚል ጥያቄ ያለው ሰው በጣም ብዙ ነው በተቀበልነው ጥያቄዎችም ውስጥ። ስለዚህ እስቲ አንደኛ ኦኬ ከዚህ በኋላ ምን ይሆናል ፓርቲ ውስጥ እንግዲህ ምርጫ ቦርድም የምታየውን አይነት ጨዋታ እየተጫወተ ነው። ብዙ ያወራንበት ነገር ስለሆነ ከዚህ በፊት ማለት ነው። ስለዚህ ከዚህ በኋላ ምን ይሆናል? ስለ ትግራይ መጻኢም የሚታየህ ምንድነው? አንተ ፕሬዝዳንት ስትሆን የነበረችው ትግራይ አሁን ካለችው ትግራይ ትሻላለች ወይስ በባሰ በከፋ ሁኔታ ላይ ትገኛለች? የትግራይ መጻኢ በእኔ እምነት በወጣቶች እጅ ነው። በትግራይ ታጋዮች እጅ ነው። ህይወታቸውን የከፈሉት ከፍለዋል። የእነሱ ሜሞሪ ያስቀጥለው ሁላችንም ባለዕዳዎች ነን። በሰማዕታት ስም የሚሸቅጥ ብዙ ነው። ድርጅት ህወሓት እያለ የሚያምታታ ብዙ ነው። አንተ ያለህበት አካባቢ ኃይለኛ የዘረፋ ኔትወርክ ውስጥ ከአመራሮች ጋር ሆኖ ሲያግበሰብስ የነበረ ሰው የድርጅቴን ጥራት የሚከልሱ ሰዎች መጡብኝ እያለ ከስክስም ሲያጠፋ ይውላል። ዋናው መፍትሄ ዲኤምቪ ኤሪያ ማለት ነው። አሜሪካ ዩር ሳይድ ኦፍ ዘ አትላንቲክ ማለት ነው። ሁሉም ቦታ ነው። ወጣት ኤቭሪዌር ያለ ዲያስፖራ ውስጥ ሆኖ የትግራይን ህልውና ከትግራይ አቅም በላይ አይደለም ብሎ የሚያምናል። መድረኮቻችን የተለዩ ናቸው። የዲያስፖራ መድረኮችን እስኪያቸው ሰከንድ ጀነሬሽን ተጋሩ ሰብስቦ በሳይንስ በቴክኖሎጂ በፋይናንስ በምናምን የትልቅ ቦታ ላይ ደርሰን ትግራይን መለወጥ እንችላለን የሚል የሚስተዋሰብበት አለ። አቦይ ገሌ ጠሩን እንኳን ደስ ያለን እያለ የሚስተዋሰብ አለ። እነዚህን አስተሳሰብ ክሊቬጆች ላይ በደንብ አጥንተን በትግራይ ውስጥም እገሌ የሚባል ሰውዬ ስልክ ስለደወለልኝ ሁሉም ነገር አልጋ ባልጋ ይሆናል ብሎ የሚያምን ካድር ያለ፣ ግን ደግሞ እነገሌ ስላዘዙኝ ብቻ ወደ ገደል አልወድቅም ብሎ በ10 ሺዎች በመቶ ሺዎች የሚቆጠር ወጣት ደግሞ በራሱ እምነት ተነሳስቶ ለመስዋዕትነት ብቻ ሳይሆን ለትግራይ ልሙትላት ብቻ አይደለም ትግራዋይነት ለትግራይ ልኑርላትም ትግራዋይነት ነው ብሎ የሚያምን በሚሊዮን የሚቆጠር ወጣት አለ። እንዳለም ታደል ሆኖ እኔ ፕሬዝዳንት ስሆን የነበረው የመታገል ስሜት በተደራጀ መልኩ የመታገል ስሜት በብዙ መልኩ ወጣት ታግሎም ጭምር ወደ ስደት እየሄደ አጓጊ ሁኔታዎች መሬት ላይ ባለመኖራቸው ምክንያት ታግሎ መቀየር የሚችለውን ኢንቫይሮንመንት ከመቀየር ይልቅ ግሪነር ፓስቸርስ የለመለመ ሳር ሌላ ሰፈር አገኛለሁ ብሎ የሚንቀሳቀስ ሁኔታ የተፈጠረ የምናየው መጥፎ ነገር ያለ ቢሆንም አሁንም በተደራጀው በታገለው ልክ ትግራይን ቀይራለሁ የሚል እምነት ያለው ወጣት ብዙ አለ። ፕሬዝዳንቱ በነበረኩበት ጊዜ የነበረው መንፈስ ሚክስድ ነው። ጥሩ ተስፋ የታየበት ጊዜ ነበር። አሁን እንደ መንግስት እንደ ፓርቲ እንደ መንግስት አመራሮች እንደ ሰራዊት አመራሮች ገብተንበት ያለ አዘቅት ሌላው ቀርቶ የትግራይ ህዝብ ህልውና ትልቅ መሰረት ይሆናል ያልነውን ሰራዊት ሳይቀር ትርምት ውስጥ የከተተ ሁኔታ ሆኗል። ስለዚህ በጣም የማይገመት ወደንድም ጠላንም ከእንደዚህ አይነት እብደት ፈጥነን ካልወጣን በስተቀር የትግራይ ህዝብ የመጨረሻ ህልውና ወደ አደጋ የምናደርስበትን ምድል ያሰፋንበት ሁኔታ ነው ያለው። በየኔ እምነት ግን አሁንም ሙሉ በሙሉ አልጨለመም። ኢንፋክት በተሻለ መንገድ ሊነጋ የሚችልበት እድል ተፈጥሯል የሚል እምነት አለኝ። የመጨረሻ ጥያቄዎች ጥቂት ጥያቄዎች ናቸው ያሉኝ። ጊዜያዊ ለአቶ አማኑኤልም ጠይቄዋለሁ። ይህን ጥያቄ በሳልሳይ ወያነም በኩል በስፋት ሲንጸባረቅ የነበረ እዚህም በተለያየ ጊዜ የምናነሳው ነገር ጊዜያዊ አስተዳደሩን ሁሉን እንዲወክል አድርጎ እንደገና መልሶ ስለማቋቋም የአንተ አቋም ወይም በአንተ በኩል ያሉ ባልደረቦች አቋም ምንድን ነው? ጊዜያዊ አስተዳደሩ በምንም ምክንያት ይሁን እንደ አዲስ ማለት በአዲስ መልኩ አሁን ቅድም እንደነገርከኝ ለምሳሌ 51% ነው የሚባለው ተረት አለ። ከየት እንደመጣ ማይታወቅ ምን የሚባል 51% የያዘው ህወሓት 51% ከየት ነው የመጣው? ከኮንፈረንሱ ነው
ኮንፈረንስ ነው። ኮንፈረንሱ ህጋዊ መሰረት የለውም። ተሰባስበን we want to make ourselves feel good that's it። አሁን ባለው ሁኔታ ትግራይ ፖለቲካ ኃይሎችን በሙሉ የሚያሳትፍ ሆኖ የትግራይ ብቻ አይደለም በዚህ ጉዳይ ላይ ያለው ሚሊ ፌደራል ተሳትፎ ያላቸው ሰዎች ምድላቸውን ይሞክሩ። አሁን ይሄ ነገር ልንገር ቅድም ነገርኩ 50% እድል የለንም። እኔና ደብረጽዮን አሁን ተጨባብጠን ህወሓትን አንዳርገናታል ብንል ከታሪክ መዝገብ እንዳትፋቅ አስተዋጽኦ ያደርጋል። የትግራይ ህዝብ ችግር ለመፍታት ግን ተጨማሪ አቅም ይፈልጋል ነው ያልኩ ያለው። ስለዚህ እንደ አዲስ መዋቀር አለበት የሚል እምነት ነው ያለኝ። ሆሎ እንደ አዲስ መዋቀር አለበት ስትል መጀመሪያ በ1995 በወጣው በ300 ምን አልከኝ? አዲስ ጊዜ አስተዳደር አላልኩም። ጊዜ አስተዳደሩ ኮምፖዚሽኑ ግን መቀየር መቻል አለበት ነው ያልኩ ያለው እኮ። ኮምፖዚሽኑ ታዲያ ቀመሩ ሳይቀየር እንዴት ኮምፖዚሽኑ ይቀየራል? አይደለም የምን ቀመር? ከየት ያመጣው ቀመር ነው ይሄ? እኮ ቆይ ኮንፈረንስ ተባለና አቶ ጌታቸው አንዴ ላስረዳ። ኮንፈረንስ ተባለና 51 በመቶ ህወሓት ይሆናል ተባለ። ፕሬዝዳንት ከህወሓት ይሆናል ተባለ። በዚህ ብልጽግና ተስማምቶ በፕሬዝዳንቱ ላይ ግን ይኖራል ተባለ ወዘተ አይደለም። በዚህ ፎርሙላ ይሄዶ ችግሩን መፍታት ምኑን? አዎ በዚህ ፎርሙላ ልንገርህ፣ በዚህ ፎርሙላ ሄዶ መፍታት አይቻልም የሚል እምነት አለኝ። እየነገርኩህ ነው። ኮንፈረንስ አካሄደ ሌላ ኮምፖዚሽን እናምጣ። እሱ ነው የኔ ጥያቄ። ስለዚህ ወደ ኋላ ስንመለስ በ351 ይሄ በ1995 አዋጅ መሰረት መቋቋሙም ጭምር እንዲከለስ ነው የምትፈልገው? እኔ አሁን እሱ በድርድር ላይ ተመስርተን ብናደርገው ጥሩ ነው። ጊዜያዊ አስተዳደር አሁን 6 ወር ለማራዘም አዲስ ድርድር ሂደት መጀመር አለብን። ትግራይ ኮምፕሊትሊ ወደ ሎለስነስ ትሄድ የሚል እምነት የለኝም። ሪቫይዝ የሚደረግበት መንገድ ካለ ጥሩ። ትግራይ እኮ አገልግሎቶች ማግኘት መቻል አለባት። የትግራይ አሁን ችግሩ ነው መሰለህ የትግራይ ፖለቲካ ኃይሎች ከነሱ ፖለቲካ ቁመና ከነሱ የስልጣን ፍላጎት በላይ የየለቱ አገልግሎት ማግኘት የሚፈልግ ህዝብ፣ ማዳበሪያ የሚፈልግ ገበሬ፣ ሕክምና የሚፈልግ ታማሚ፣ ወደ ሰፈሩ መመለስ ያለበት ተፈናቃይ ያለ የማይመስላቸው መሆኑ ነው። ስለዚህ የሆነ መንግስት ያስፈልገናል። ይሄን ለመፈጸም ድንገት ድርሻዬ እንዲሰፋልኝ ብሎ ጊዜያዊ አስተዳደሩን ሆስቴጅ የሚያደርግበት ሁኔታ መፈጠር ግን አልፈቅድም። ቢያንስ እኔ ፈቃደኛ አይደለሁም። ያ ማለት ስለዚህ በኮንፈረንስ መጀመሪያ ህወሓት 51 በመቶ ይዛለው ብሎ ማለቱ ስህተት ነበር ነው የምትለኝ? ለግልጽነት ነው የምትለኝ? ስህተት ነው። አዎ ምክንያቱም ለምሳሌ ልንገርህ፣ ያኔ ብልጽግና ስለፈቀደልን ነው እንጂ ብልጽግና አይ በቃ 49 እኔ ሊያዝ ቢል ኖሮ ኢንክሉሲቭ ነው የሚሆነው አይደል? ስለዚህ ብልጽግናና ህወሓት ብቻ ከሆነ ኢንክሉሲቭ አይሆንም። ኖ ኢንክሉሲቭ እንዲሆን ስለዚህ ባይቶና የሚገባ ካልክ 51% አይኖረውም ማለት ነው ህወሓት። ዝም ብሎ እሱ ራሱ መጀመሪያ ደስ ብሎን ያደረግነው ነው እንጂ ፌዴራል መንግስቱም እኮ ጠቅላይ ሚኒስትሩ አነጋግረናቸዋል ተባለ። እኔ ጠቅላይ ሚኒስትሩ አነጋገርኩም በዚህ ጉዳይ ላይ። ያን የሚነጋገሩት ጀነራል ታደሰና የተወሰነ ኋላ መጨረሻ ጀነራል ታደሰ፣ ዶክተር ደብረጽዮንና የተወሰኑ ሰዎች ናቸው። ስለዚህ ኮንፈረንስ የሚባለውን እናደርጋለን ተብሎ ተጠየቀ። ዋይናት አርጉ። ኮምፖዚሽኑን በሚመለከት እኔ የማስታውሰው እንዳውም ብልጽግና ብላችሁ የሆኑ ምሁራንን የቲፒኤልኤፍ ምሁራን እናስገቡ ግን ድርሻችሁን 40 ምናምን አድርጉት ብለውን ነበረ ጠቅላይ ሚኒስትሩ መጨረሻ ላይ የማስታውሰው። ብልጽግና ብላችሁ የራሳችሁን ምሁራን አስገቡ እንጂ እኔ ብልጽግና ድርሻ አልፈልግም። ህወሓት 51% የያዘውን ግን ለምስላችሁም ጥሩ አይደለም ብለው ነበር። እሺ አንድ ጥያቄ እያምታታሁ ነበረ። ለዓለም አቀፍ ማህበረሰቡ በጻፍኩት ደብዳቤ ላይ የኛ በሆነው ጥፋት የፌደራል መንግስቱን ወቅሼ ጽፌያለሁ ብለሃል። ጥያቄ ምንድነው እዚህ ውስጥ ከዚህ በኋላ በአብይ ሴራ፣ በደል ወይ ግዴታ ለመፈጸም ወዘተረፈ ላይ የትግራይ ቅሬታ ሲቀርብ በዓለም አቀፉ ማህበረሰብ ዘንድ ትግራይ ተአማኒ እንዳትሆን አላደረክም ወይ? የትግራይን ኮዝ አልጎዳህም ወይ ነው? የትግራይ ኮዝ በማምታታት ላይ የተመሰረተ አይደለም። የትግራይ ኮዝ ችግሩን ስቴት በማድረግ ላይ የተመሰረተ ነው። ዲዲአር መቀጠል አለበት የሚል አቋም ነበረኝ። ያልኩት ግን እናንተ አስቆማችሁት ነው። ኢትስ ናት አ ፋክት። እነሱ አላስቆሙትም። ያስቆምነው እኛ ነን ያልኩት። ይሄንን ማለትህ ግን የወደፊት ቅሬታዎች እንዳይታመኑ አያረግም ወይ ነው? ለምን ያረጋል? አይ ዊል ስቴት ባይ ፋክት። ምንድነው የትግራይ ኮዝ ትላንት አምታትቻለሁ ካልክ ከዚህ በኋላም እንደማታምታታ ምንም ማረጋገጫ የለም ሊሉ አይችሉም ሰዎች? ቼክ ያርጉኝ በየጊዜው ምን ችግር አለው? ከማስረዳት ወደ ኋላ አይደለም። ይሄ አይደለም መተማመን። ለምን መሰለህ ይተፋል። እኔ አሁን እዚህ ውስጥ ብዙ ጊዜ መሸዋወድ ከምን ይመጣ ነው መሰለህ? ኢንቴግሪቲ ሳይኖረው ስለ ኢንቴግሪቲ የሚያወራ ሰው በዛብን። በቃ እኛ ትክክለኛ ሀቀኛ መስመር ላይ ቆመን ይላል። ሀቅ የሚባል አድራሻውን የማያውቅ ሰው ስለ ሀቀኛ መስመር ያወራል። ያ አንድ ቀን አፍረጥርጠህ የምትለው ነገር ውስጥ ያለውን ኮንትራዲክሽን ማሳየት ካልቻልክ በስተቀር ንስሐ መግባት እኮ ኢንኮንቪኒየንት ትሩዝ ከመቀበል ነው የሚጀምረው። እኔ ለእነዚህ ሰዎች የተናገርኩት ዲዲአር አስቀጥሎ ነው ያልኩት። ለእኔ ማተር የሚያደርገው የኔ ክሬዲቢሊቲ ያለ ዲዲአር መቀጠል አለበት። ፌዴራሉ አስቆመ በሚል እንትን አትበሉ። ስለዚህ ሪሶርሳችሁን ይዛችሁ ነው ያልኩት። ስለዚህ በዲዲአር ተጠቃሚ የሚሆነው ሁሉ ይጠቀማል በዚህ እምነት እንጂ። ምክንያቱም ብዙዎቹ ይሉ የነበረው አይ ፌዴራል መንግስት
እናንተ ጋር እንትን ስላለው ወደ አፋርና ወደ አማራ ዙሩ ብሎናል ይሉኝ ነበር። አታዙሩ፣ እኛ ነን ያስቆምነው፣ አሁን ለመቀጠል ዝግጁ ነን ያልኩት። አንተ ትክክል ነኝ። በቀደመው ቃለ ምልልሳችን ላይ የፕሪቶሪያ ስምምነትን አቋም በተመለከተ ክሊር እንድታረገው ነው ይሄንን የምጠይቅህ። የፕሪቶሪያ ስምምነት ሲፈረም በትግራይ ሰራዊት በኩል የነበሩትን ችግሮች ጠቃቅሰህ ነበር። ያንን ወስደው አንዳንዶቹ በየዋህነት ሌሎቹ ደግሞ እኔ ነኝ ይሄን የምለው ትግራይ ጠል በመሆናቸው ምክንያት የፕሪቶሪያ ስምምነት በብልጽግና ቸርነት የተፈጸመ መሆኑን አቶ ጌታቸው መሰከረ። ይኸው ብልጽግና ቢፈልግ ኖሮ የሁሉንም ትግራይ መቆጣጠር ይችል ነበር የሚል ትርክት ጀምረዋል። እንደዛ ነበር ወይ? ብልጽግና ቢፈልግም ሙሉ ትግራይን አይቆጣጠርም ነበር። ምንም እዚህ ላይ ጥርጣሬ መኖር የለበትም። እኔ እያልኩ ያለሁት በነበርንበት ሁኔታ በዛ ሁኔታ መቀጠል አስፈላጊ አይደለም የሚል ነበር። ብዙ ሰው አድነናል ነው ያልኩት። ተጨማሪ መስዋዕትነት ከመክፈል ድነናል ነው ያልኩት። መስዋዕትነት ከፍለን ወደ ተራራ ተመልሰን የሆነ ነገር አንሰራም የሚል ሙግታል። ደግሞ በግልባጩ የኔ ራሴ ኮሊጎች ደግሞ እየወጡ ጥሩ ሁኔታ ላይ የነበር ነው ተሳስተው ነው መንግስት አፍርሰው የመጡት። አስበው እንግዲህ መንግስት አፍርሰው የመጡት በ2012 ምርጫ ያቋቋመው ነው መንግስት ፈርሷል የሚባለው። ፕሪቶሪያ ላይ ምርጫው ትክክል አይደለም ብለን ነው ተስማምተን የወጣ ነው። እንደዚህ አይነቱ ተረት ይሄ ኤክስትሪም የሚቀርበው ፌደራል መንግስቱ ሰላም ፈልጎ ምክንያቱም በጦርነትም አያዋጣም ብሎ አምኖ ነው። ያ ማለት ጦርነት ቢቀጥል ኖሮ በአንድ ወይም በሌላ መልኩ ከተሞችን ለቅ ነበር። ምንም ጥያቄ የለውም። ተመልሰን በ8 ወር ነው የምንመጣው፣ በ4 ወር ነው የምንመጣው፣ በ8 ዓመት ነው ሌላ ጉዳይ ነው። ወደዛ ስፔኩሌሽን አንገባ። የትግራይ ሰራዊት የከፈለ መስዋዕትነት የሚያራክስ ምንም ነገር አልተፈጠረም። ፕሪቶሪያ ኢንፋክት የተሰዉት መጨረሻ ላይ በዚህ ሁኔታ ወጣቶች መስዋዕትነት ውጤት ነው ተብሎ ነው መመዝገብም ያለበት። እዚህ ላይ ምንም ጥርጣሬ ኖሮኛ አያውቅም፣ ወደፊትም አይኖረኝም። ኦኬ አሁን አንተ ቅድም ወጣቶች ኃይል ናቸው ብለሃል። የመጨረሻ ጥያቄ ነው። ወጣቶች ኃይል ናቸው ብለሃል። በትክክል አሁን ያለው የትግራይ ሁኔታ እንዲሻሻል ምን ማድረግ ይችላሉ ብለህ በወጡ ቁጥር የሚተኮስባቸው ከሆነ በሰዓቱነት ይክፈሉ ሊባል ይችል ይሆናል። ግን ከሱ ውጭ ያለ ወጣቶች በእርግጥ ምን ያድርጉ ነው እያልክ ያለው? ሌሎችም አሁን ያለው ሁኔታ እንዲሻሻል አንድ ትልቅ እርምጃ ያየሁት በዛሬ ንግግራችን ሪካሊብሬት ቢደረግ እንደማትቃወም ማወቄ በጣም ደስ ይለኛል። እና ምን ያድርግ ነው እያልክ ያለው? እስቲ እንደ መጨረሻ ጥያቄ ይሄን አሁን እዚህ ባይ ዘ ወይ ፓርቲዎች አሉት ትግራይ ውስጥ የምር ነው። አንዳንዶቹ እኔ በግል ብዙ ጊዜ እነሱን በመደገፍ ረገድ እዚህ ግባ የሚባል ስራ አለመስራቴ ይቆጨኛል። ወጣቶች የተሰባሰቡባቸው ፓርቲዎች ናቸው። ግን ወጣቶች በመሰባሰባቸው ብቻ የወጣት ፓርቲዎች ናቸው ብሎ መናገር እርግጠኛ አይደለም። ምክንያቱም ከቲፒኤልኤፍ ነባር አመራር የወረሷቸው አንዳንድ አደገኛ አካሄዶች አሉ። ፍረጃ ያስወግዱ፣ ሁሉንም አቅም ይሰብስቡ፣ እነሱ ላይ የምር ተስፋ ማሳደር ይቻላል ፓርቲዎች። ምክንያቱም ዞሮ ዞሮ የወጣት እንቅስቃሴ የተደራጀ እንቅስቃሴ ሲሆን ብቻ ነው ለውጥ የሚያመጣው። ሁሉም መተኮስ የሚችል ሰው ቢተኩስ 100 ሺህም ቢሆን ሚሊዮንም ቢሆን ትርጉም የለውም። በጋንታ በመስሪያ በኃይል በሬጅመንት እያልክ ተደራጅተህ መተኮስ ስትችል ነው ለውጥ የምታመጣው። አሁን ተኩሱን ለጊዜው ትተን ተኳሾቹ የራሳቸው ሰዎች ላይ ነው የሚተኩሱት። ይህ አለማወቅ ነው። በሂደት ግን እያየን እኮ ነው እህቴ ላይ አልተኩስም ወንድሜ ላይ አልተኩስም ብሎ ትጥቁን ወደ ታች የሚዘቀዝቅ ጠላት ላይ ሲመጣ ግን ትንታግ ይሆን። ስለዚህ በእንደዚህ አይነት ኢንቫይሮንመንት ውስጥ ወጣት ያድናል ሲባል የተደራጀ ወጣት ማለት ነው። እኔ የትግራይ ወጣት የማስተላልፈው መልእክት ካለ ተደራጅተህ ከተወሰኑ እኔን ጨምሮ 50 በላይ በሚል ልግለጸው 50 60 70 80 የሆኑ ሰዎች የሚወስኑልህ ሳይሆኑ ትግራይ ትልቅ ፖቴንሻል ያለው እዚህ አካባቢ ውስጥ የሚፈጠር እንቅስቃሴ እኛ ካልተሳተፍንበት ሳንሳተፍበት የሚፈጠር ጦርነት ሳንሳተፍበት ማለት ይነስም ይብዛም ለማስቀረቱ እንኳን ትንሽ እንቅስቃሴ ሳናደርግበት የተወሰኑ መኮንኖች የተወሰኑ ፖለቲከኞች ሳይድ መርጠው ሌሎችን ማናቃቸውን ሰዎች የሚጋብዙበት ጦርነት እንደ ህዝብ የሚያጠፋን መሆኑ አውቆ በተደራጀ መልኩ ሰላምን ይዘን ብቻ ሳይሆን ትግራይን በዚህ ሪጅን ውስጥ በኢትዮጵያ ውስጥ በጠቅላላ ሪጅን ውስጥ በሂውማን ሪሶርሷ የምትመካ ለማድረግ የሚያስችል አቅም እጃችን ላይ ነው ያለው። ግን ተደራጅተን መንቀሳቀስ መቻል አለብን። በመላው ዓለም ያለው ዲያስፖራ ይሄ ያለው አሁን የፖለቲካ ሞቅ በተለይ በፍረጃ ላይ የተመሰረተ እኛ ካላልነው እኛ ካልባረክ ነው አገር ይጠፋል በሚል አስተሳሰብ ላይ የተመሰረተ አካሄድ መቃወም መቻል አለበት። በየሰፈሩ በየቆሸቱ በየአካባቢው ሊከፋፍሉ የሚያደርጉትን ጥረት ኖ ማለት መቻል አለበት። አንድ የሚወክለው አካባቢ የለም ጌታቸው፣ አንድ የሚወክለው አካባቢ የለም ያደረኩ የሚል ይደርሽ
በራሳቸው በተሰባሰቡበት ልክ አለን የሚሉትን ጥቅም በተለይ በዛኛው ወገን እኔ በሚገባኝ ልክ የቆየ ታሪክም ጭምር የሚያጣቀስ በጥቅም ላይ የተመሰረተ አንዳንዱ በዘረፋ ላይ በሌሎች መሰል ወንጀሎች የተመሰረተ እንቅስቃሴ ፕሮቴክት ለማድረግ ሲባል ህዝብንም ቢሆን በአካባቢ ከመከፋፈል ወደ ኋላ የሚመለስ አድሃሪ አስተሳሰብ በስፋት የሚያንጸባርቅ ኃይል ስለሆነ ይህን አድሃሪ አስተሳሰብ ከጌታቸው መጣ ከማንም ይምጣ ተቃውሞ በአንድነት መንፈስ ከተንቀሳቀሰ የትግራይ ዕጣ ፈንታ ከትግራይ ወጣቶች ውጭ ይሆናል የሚል እምነት የለኝም። ይሄን ለማድረግ በሚደረገው ትግል የግድ ፕሬዝዳንት መሆንነት አይጠበቅም። ፕሬዝዳንት እስከሆንኩ ድረስ በፕሬዝዳንትነት የሚቻለኝን ሁሉ አደርጋለሁ። እንደተባለው ሪኮንፊገር ሲደረግ ማስረከብ በሚገባኝ ሰዓት አስረክቤ ደግሞ የዚህ ትግል አካል ሆናለሁ። በቀደመው አንድ የነገርከን ነገር ነበር አቶ ጌታቸው፣ ሰዎች ይሰባሰቡና ትልልቆቹም ከዚህ በፊት የነበሩትም የትግራይ ፖለቲካ ውስጥ የነበሩት ሰዎች ሁሉ ተሰባስበው አንዳች ነገር ይደረግ የሚል ሀሳብ አንስተ ነበር። ያልተሳካው በማን አለመፈለግ ነው? እሱ እኮ ፓርቲውን ለማዳን ነው ያልኩት እኔ። ጠቅላላ የትግራይን ለማዳን ሁሉም አቅም መጠቀም ይቻላል። ቲፒኤልኤፍ ለማዳን ግን ይሄ አረኩት የሚሉት ጉባኤ የፉገራው ጉባኤ ስለሆነ እሱን ትተን ሁሉም አቅም ይምጣ፣ ነባሪም ይሰባሰብ፣ ሀሳብ እናምጣ። ምክንያቱም ጉባኤዎች የትግራይን መጻኢ ኢቭን የተሳተም ሊሆን ይችላል በዚህ መልኩ ቻርት አደርጋለሁ የሚል ሀሳብ የሚቀርብበት እንጂ ቴዲ እንትን ነው፣ ቴዲ ግንባራም ነው፣ ጌታቸውም ጆሮም ነው እየተባባልክ የምትወቃቀስበት ጉባኤ ሊሆን አይችልም። የፖለቲካ አይደለም፣ የብሽሽቅ ጉባኤ ነው የሚሆነው። የብሽሽቁ መድረኮች ተጨምረውበት አሁን የደረስንበት እንደ ሶሳይቲ ኦልሞስት ወደ መዝቀጥ ደረጃ ደርሶን ካልሆነ በስተቀር ሰምተሃል። ምክትል ፕሬዝደንቱ ባለበት እንዴት መግደል አቃተህ ገሌ እየተባለ የሚነገርበት ማስተባበያ የማይሰጥበት ኦልሞስት እንደዚህ አይነቱ አስተሳሰብ ወደ ኖርማል ለመቀየር የሚያስችል ትልቅ ስራ የተሰራበት ጉባኤ ነው የሆነው። ይህን ጉባኤ ነው ባንዳ ያነሳሁት። አሁን ስለ ጉባኤ አይደለም እያወራ ያለሁት የትግራይ ህልውና እሱን አስተሳስሬ የትግራይ አንድነትን ከፋፍሏል። ገና አብዛኛው ካድሬና አባል ከእርሱ ጋር እንዳልሆነ ሲያውቅ በዲሞክራሲያዊ መንገድ አስረክቦ የህዝቡንም አንድነት ላለመከፋፈል ብሎ ስልጣን ቢለቅ እስካሁን ቆይቶ ትግራይን ከጠቀመው በላይ ይጠቀማት ነበር የሚሉም ግን ሰዎች እኮ አሉ። ያ ማለት ማንም በስም ማጥፋት ላይ ተመስርቶ በአድሃሪ አስተሳሰብ ላይ ተመስርቶ ህዝብን በአካባቢ በጎጥ በመከፋፈል ላይ ተመስርቶ ስልጣኔን አስረክበኝ ብሎ አርጩም የሚያወዛውዝ ሰው በመጣ ቁጥር አለ የሚባል ይኖር ማይኖር የማይታወቅ ስልጣን ያስረከብክ የምትሄድ ከሆነ ችግሩን የባሰ ታባብሰዋለህ እንጂ የምትፈታው አይደለም። የትግራይ ህዝብ ችግር የአካባቢ ችግር አይደለም። የትግራይ ህዝብ ችግር የጎጥ ችግር አይደለም፣ የለበትም። ጎጥ ለመጠቀም የሚፈልገውን አድሃሪ ኃይል ግን ተባብረን በአንድነት መመከት መቻል አለብን የሚል መልእክት ነው ማስተላለፍ ፈልገው። እሺ፣ አመሰግናለሁ አቶ ጌታቸው ረዳ የጊዜያዊ አስተዳደሩ ፕሬዝዳንት። ሌሎችም ጉዳዮች ጥሩ አጋጣሚ ሆነ ኮኔክሽኑ ጥሩ ለመጨቃጨቅ እድል የፈቀደልን ይመስለኛል። እሺ፣ በጣም አመሰግናለሁ።